ለተሰኘው ሐምሌ 13 ቀን 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ደጋማ አካባቢዎች ባገዛዙ ጦርና በፋኖ ኃይሎች መካከል ውጊያው ሲቀጥል፣ በቀጠናው የፋኖ ኃይሎች ወሳኝ የሚባሉ ቦታዎችን መልሰው ተቆጣጥረዋል። የብልጽግናው አገዛዝ ደግሞ የራያ ዘብ የተባለ ታጣቂ ኃይል በብርጋዴር ጀነራል ካሳ ደምለው መሪነት አሰልጥኖ ማሰማራቱ ተነግሯል። ዛሬ ሐምሌ 13 2018 በምስራቅ ጎጃም እጅግ ከባድ የተባለው ውጊያ ተደርጓል። በቀጠናው 34ኛ ክፍለ ጦር የባሶ ሊበን ወረዳ ኮርክ ከተማን በመቆጣጠር ወታደራዊ ድል አስመዝግቧል። የ206ኛ ኮር 34ኛ ክፍለ ጦር ከሌሊቱ 11 ሰዓት ጀምሮ ኮርክ ከተማ በመሸገው ያገዛዙ ጦር ላይ እጅግ ከባድ የተባለ ጥቃት ከፍቶ ምሽጉን በመቆጣጠር ከተማዋን ሙሉ በሙሉ ተቆጣጥሯል። በአብይ አህመድ ቀጭን ትዕዛዝ የተሰጣቸው ሌተናንት ጀነራል መሐመድ ተሰማ፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገላነህ፣ ብርጋዴር ጀነራል ሶፊያን አህመድን የመሳሰሉ ያገዛዙ ጦር መሪዎች ፋኖን ለማጥቃት በሚል በዚህ ወር የከፈቱት ዘመቻ የውሃ ሽታ ሆኖ ቀርቷል። በዝርዝር መረጃውን ይዘናል፣ ተሰሙታላችሁ። ከሶማሌ ክልል እጅግ አስደንጋጭ የተባለ ዜና ተሰምቷል። በሶማሌ ክልል በደረሰ ተደራራቢና እጅግ አሰቃቂ አደጋ የሟቾች ቁጥር 15 መድረሱን የክልሉ ባለስልጣናት ይፋ አድርገዋል። መጀመሪያ ላይ በትራፊክ አደጋ የ12 ሰዎች ሕይወት ማለፉ ተገልጾ የነበረ ቢሆንም በአደጋው ለሞቱ ወገኖች አስከሬን ማረፊያ መቃብር ቦታ አስቆፍሮ የነበሩ ሰዎችን መሞታቸው ተነግሯል። ጉዳዩ አስደንጋጭ ሆኗል። በዝርዝር መረጃውን እናሰማችኋለን። የዶንኬቲው መስራች እሸቱ መለሰ የብዙዎችን ልብ የነካ መግለጫ ይዞ ብቅ ብሏል። ድርጅቱ ሊዘጋ ነው፣ 31 ሰራተኞችን ላባረር ነው ሲል በከፍተኛ ቁጭት የተናገረው እሸቱ በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆቹና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን አዙረውብኛል ሲል በከባድ መራራ ትዝብት ገልጿል። እሸቱ ምን ገጠመው? በዝርዝር መረጃውን ይዘናል፣ ተሰሙታላችሁ። አሜሪካ በኢራን ላይ ያካሄደች ያለውን ጥቃት ዛሬም ቀጥላለች። ኢራንም በባህረ ሰላጤው ጎረቤቶቿ ላይ የከፈተችውን እርምጃ ገፍታበታለች። እንደ አዲስ በተቀሰቀሰው ውጊያ የአሜሪካ የሟቾች ቁጥር ከፍ ማለቱን ተከትሎና በሆርሙዝ ወሽመጥ ላይ በመርከቦች ላይ ጥቃቱ መቀጠሉን ተከትሎ ዋሽንግተንና ቴሄራን ዛሬም ያጸፋ ጥቃቶችን ተለዋውጠዋል። ይህ በእንዲህ እንዳለ ኢራን አዲስ ትዕዛዝ መስጠቷን ተሰምቷል። በዝርዝር መረጃችን አካተነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ ቀጥለን ወደ እናንተ እናቀርባለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በክልሉ ጎጃም ቀጠና ደጋማ አካባቢዎች ባገዛዙ ጦርና በፋኖ መካከል ውጊያው ተባብሷል። በቀጠናው የፋኖ ኃይሎች በከፈቱት የመልሶ ማጥቃት እርምጃ ወሳኝ አካባቢዎችን መቆጣጠራቸውን ሲያስታውቁ፣ የብልጽግናው አገዛዝ ደግሞ የራያ ዘብ የተባለ ታጣቂ ኃይል አሰልጥኖ በብርጋዴር ጀነራል ካሳ ደምለው ስምሪት ሰጭነት ማሰማራቱ ተነግሯል። ዛሬ ሐምሌ 13 2018 ዓ.ም በምስራቅ ጎጃም የጮቄ ተራራማ አካባቢዎች ባገዛዙ ጦርና በፋኖ መካከል ውጊያው መቀጠሉን የፋኖ የመረጃ ምንጮች አረጋግጠዋል። ላለፉት 5 ቀናት በተለያዩ አቅጣጫዎች ወደ ደጋዳሞት ወረዳና ወደ ጮቄ ተራሮች ባገዛዙ የተከፈተው ከባድ ውጊያን ተከትሎ የፋኖ ኃይሎች ጋር የሚደረገው ትንቅንቅ ዛሬ 6ኛ ቀኑን ይዟል። በዛሬው ዕለት ወደ ጮቄ ተራራማ አቅጣጫ በተለያዩ አካባቢዎች ከባድ ውጊያ እየተደረገ ይገኛል ያሉት ምንጮቻችን በአንዳንድ አካባቢዎች የሚደረገው ውጊያ በከባድ መሳሪያዎችና በሮኬቶች የታገዘ እንደሆነም አረጋግጠዋል። በዚህ ትንቅንቅ የፋኖ ኃይሎች በመልሶ ማጥቃት እርምጃ ወሳኝ አካባቢዎችን መቆጣጠር ችሏል ሲሉም የቀጠናው ምንጮቻችን አረጋግጠዋል። በቀጠናው የ34ኛ ክፍለ ጦር የባሶ ሊበን ወረዳ ኮርክ ከተማን በመቆጣጠር ወታደራዊ ድል ማስመዝገቡን ይፋ አድርጓል። የ206ኛ ኮር 34ኛ ክፍለ ጦር ዛሬ ከሌሊቱ 11 ሰዓት ጀምሮ ኮርክ ከተማ በመሸገው ያገዛዙ ኃይል ላይ በወሰደው እርምጃ ከ35 በላይ ያድማ ብተና ከ15 በላይ ሚሊሻ
ሚሊሻና አንድ ሻለቃ አዛዥ 2 ሻምበል መሪዎችን በመደምሰስ ከተማውን ሙሉ በሙሉ መቆጣጠራቸውን አብስረዋል። በፈጣን ማጥቃት ያገዛዙን ምሽግ የሰበረው 34ኛ ክፍለ ጦር 5 ክላሽ ጥይቶችን፣ ወታደራዊ ቦርሳና ልዩ ልዩ ቁሳቁሶችን መማረካቸውን የተናገሩ ሲሆን ከየጁቤ ከተማ ተነስቶ ድጋፍ ለመስጠት በ2 ኤፌሰር መኪና ተጭኖ በተንቀሳቀሰው ያገዛዙ ኃይል ላይ በተወሰደ ተጨማሪ ጥቃት የሻምበል አዛዦችን ጨምሮ የሰራዊቱ አባላት ሙሉ በሙሉ ተደምስሰው ተሽከርካሪውም ከጥቅም ውጪ ሆኗል። በዚህ ሰዓት የየጁቤ ሆስፒታል በቁስለኞች ተሞልቶ መደበኛ አገልግሎቱን ማቆሙንም ከቦታው የደረሰን መረጃ አረጋግጧል። በቀጠናው የሚንቀሳቀሰው የ206ኛ ኮር 34ኛ ክፍለ ጦር የታቀደ አንጸባራቂ ድል በማስመዝገብ የጠላትን ወታደራዊ ኃይል አራግፌዋለሁ ብሏል። በተመሳሳይ 24ኛ ክፍለ ጦር ስናን አባጅሜ ሻለቃም ከደጋሰኝን ደብረ ማርቆስና ረቡ ገበያ ተሰባስቦ ሜካናይዝድ ድጋፍ ካለው ያገዛዙ ኃይል ጋር ትንቅንቅ እያደረገ ሲሆን በአገዛዙ ላይ ከፍተኛ ጉዳት ደርሷል። ውጊያው እጅ በእጅ እንደቀጠለ ነው። ይህ በእንዲህ እንዳለ ትንቅንቁ በወሎ ግንባርም ተጠናክሮ ሲቀጥል የአፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ታላቅ ጀብዱ ፈጽሟል። የክፍለ ጦሩ ቃኝ በከፈተው የማጥቃት ውጊያ ያገዛዙን ሰራዊት 09 በተባለ ቀበሌ ላይ በመምታት ሙትና ቁስለኛ አድርጌዋለሁ ብሏል። ሌሊቱን የዳውንት ወረዳ ጤና ጣቢያ አልጋዎች ባገዛዙ ቁስለኛ ሙትና ሰራዊት ተጨናንቀው ያደሩ ሲሆን ጠዋት ላይ በ2 ባስ ከፍተኛ ቁስለኞቹ ተጭነው ወደ ደሴ ሆስፒታል ተወስደዋል። ፋኖን ትጥቅ አስፈታለሁ አንገት አስደፋለሁ በሚል ወደ አማራ ክልል በብአዴን ፊት አውራሪነትና ፈቃድ ሰጭነት የገባው ያገዛዙ ጥምር ኃይል በ31ኛ ክፍለ ጦር አናብስቶች በተወሰደበት እርምጃ በትንትኑ መውጣቱን ነው ከቦታው የተሰማው መረጃ ያረጋግጠው። በውጊያው ፊት ለፊት ከተመቱ ያገዛዙ ጦር አባላት በተጨማሪ የጓዶቻቸውን አስከሬን ለማውጣት ሲጎትቱ የነበሩ ያገዛዙ ጦር አባላት እንዲሁ ባልሞ ተኳሽ የፋኖ ኃይሎች ክፉኛ መመታታቸውን የተነገረው። መዳረሻዬ ድልና ነጻነት ነው ያለው የአማራ ፋኖ አሁንም ትግሉን በተለያዩ ግንባሮች አጠናክሮ ቀጥሏል። የዶንኬቲው መስራች እሸቱ መለሰ የብዙዎችን ልብ የነካ መግለጫ ይዞ ብቅ ብሏል። ድርጅቱ ሊዘጋ ነው፣ 31 ሰራተኞችንም ላባረር ነው ሲል በከፍተኛ ቁጭት የተናገረው እሸቱ መለሰ በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆቹና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን አዙረውብኛል ሲል በከባድ መራራ ትዝብት ገልጿል። ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወልና ደብዳቤ መጻፍ አሁን የትገባ ሲል በቁጭትና በምሬት የሚጠይቀው እሸቱ ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታ ማለፉን አስታውሶ ዛሬ ግን የተቋሙ ህልውና አደጋ ላይ ወድቆ የ31 ወገኖች የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞህ የሚል አንድም ሰው አለመኖሩ ድቅድቅ ጨለማ ሆኖብኛል ብሏል። በዚህ አስፈሪ ብቸኝነት ውስጥ ግን ስሙንና ፊቱን ጨርሶ በማያውቀው እምነቱ ሙስሊም በሆነ አንድ ሰብአዊነት በተሞላ ደግ ሰው የተደረገለት የ50 ሺህ ብር ድንገተኛ የደውሎ ማጽናኛና ድጋፍ የእግዚአብሔርን እውነተኛ ረዳትነት ያሳየበት መሆኑን በስሜት ተናግሯል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በሚቀላቀልበት ያንን የመሰለ መራራ ገጽታ እያሳየ ችግር የለም የ31 ሰራተኛ መባረር ምን አለበት የናንተ ስለተሰራ ሲል ያሳለፈውን ጥልቅ የክህደት ህመም በሚያሳይ አስደንጋጭ አነጋገር መልእክቱን በቁጭት አጠናቋል። ከሶማሌ ክልል እጅግ አስደንጋጭ የተባለ ዜና ደርሶናል። በሶማሌ ክልል ቀብሪ በያህ ወረዳ በደረሰ ተደራራቢና እጅግ አሰቃቂ አደጋ የሟቾች ቁጥር 15 መድረሱን የክልሉ ባለስልጣናት አስታውቀዋል። መጀመሪያ ላይ በትራፊክ አደጋ የ12 ሰዎች ህይወት ማለፉ ተገልጾ የነበረ ቢሆንም በአደጋው ለሞቱት ወገኖች አስከሬን ለመቅበር የመቃብር ቦታ በሚዘጋጅበት ወቅት በተከሰተ ሌላ ተጨማሪ አደጋ የሟቾች ቁጥር ሊያሻቅብ ችሏል። የመጀመሪያው አደጋ የተከሰተው በቀብሪ በያህ ወረዳ
ጉዮ ቀበሌ አቅራቢያ ሲሆን በአንድ የአይሱዙ ጭነት ተሽከርካሪና ባለ 3 እግር ተሽከርካሪ ባጃጅ መካከል በደረሰ ኃይለኛ ግጭት 12 ሰዎች ወዲያውኑ ሕይወታቸው ሲያልፍ 3ቱ ሰዎች ደግሞ ከባድ የሆነ ጉዳት ደርሶባቸዋል። ይሁን እንጂ አሳዛኙን ክስተት ይበልጥ ያከፋውና አካባቢውን በታላቅ ሐዘን ውስጥ የጣለው ከጥቂት ሰዓታት በኋላ የተከሰተው ሁለተኛው ድንገተኛ አደጋ ነው። በትራፊክ አደጋው ሕይወታቸውን ላጡት ወገኖች የቀብር ስነ ስርዓት ለማዘጋጀት የአካባቢው ነዋሪዎች የጅምላ መቃብር በመቆፈር ላይ ሳሉ የተቆፈረው መቃብር ባልተጠበቀ ሁኔታ በላያቸው ላይ ተደርምሷል። በዚህ የመቃብር መደርመስ አደጋም ተጨማሪ የ3 ሰዎች ሕይወት ወዲያውኑ ሲቀጠፍ ወደ 10 የሚጠጉ ሰዎች ደግሞ የተለያየ ደረጃ ያለው አካላዊ ጉዳት ደርሶባቸዋል። ይህንን ተከትሎ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን ባስተላለፉት መልእክት በደረሰው አሰቃቂ የትራፊክ አደጋ ሕይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን የገለጹ ሲሆን ድርጊቱ እጅግ ልብ የሚሰብርና ታላቅ ሐዘን ጥሎ ያለፈ ነው ብለዋል። አቶ ኢብራሂም ለተጎጂ ቤተሰቦች፣ ዘመዶችና ወዳጆች በሙሉ ፈጣሪ መጽናናትን እንዲሰጣቸው ተመኝተዋል። በተጨማሪም የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ ሙሐመድ ወደ ቀብሪ በያህ ወረዳ በአካል በመጓዝ የሟቾቹን የቀብር ስነ ስርዓት የተካፈሉ ሲሆን በአደጋው የቆሰሉትንና በሆስፒታል የሚገኙትን ተጎጂዎች ጎብኝተዋል። ርዕሰ መስተዳድሩ ባወጡት መግለጫ ይህ ተከታታይ አሰቃቂ አደጋ ለጠቅላላው ክልል ታላቅ መሪር ሐዘን እና ትልቅ ኪሳራ መሆኑን ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል። የአሜሪካው ልዑክ ከኤርትራ ከግብጽ እና ከሶማሊያ ሚኒስትሮች ጋር ስለ ቀጠናው ደህንነት መወያየታቸው ተገልጿል። እዚህ ውይይት ላይ ኢትዮጵያ የለችበትም። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ ከግብጽ እና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸውን የተገለጸው ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲ ሳላም አብዲ አሊ ጋር ካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቀዋል። የግብጽና ኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 ትላንት ማለት ነው በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉትን ውይይት ፍሬያማ ሲሉ ገልጸውታል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለመስራት መነጋገራቸውንም ገልጸዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎቻቸው መካከል መሆኑንም አመልክተዋል። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለን ብለዋል። በዚህ ውይይት ላይ የብልጽግናው አገዛዝ ያልተጋበዘበት ዋናው ምክንያት የሱዳኑን አማጺ RSFን እየደገፈ መሆኑ መጋለጡን ተከትሎ መሆኑን መረጃዎች ያመለክታሉ። አሜሪካ በኢራን ላይ ያካሄደች ያለውን ጥቃት ዛሬም ቀጥላለች። ኢራንም በባህረ ሰላጤው ጎረቤቶቿ ላይ የከፈተችውን እርምጃ ገፍታበታለች። እንደ አዲስ በተቀሰቀሰው ውጊያ የአሜሪካ የሟቾች ቁጥር ወደ 3 ከፍ ማለቱንና በስትራቴጂካዊው የሆርሙዝ ወሽመጥ ላይ የበለጠ መርከቦች ላይ ጥቃት መሰንዘሩን ተከትሎ ዋሽንግተንና ቴሄራን ዛሬ የከፋ ጥቃቶችን ተለዋውጠዋል። አሜሪካና ኢራን ወሳኝ የሆነውን ወሽመጥ ለመቆጣጠር በገጠሙት ፍልሚያ የነዳጅ ዋጋ ለአንድ ወር ያህል ታይቶ በማይታወቅ ሁኔታ በከፍተኛ ደረጃ ላይ የደረሰ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $91 በላይ ሆኗል። ይህም ሰኔ 4 ከተመዘገበው ወዲህ ከፍተኛው ዋጋ ነው። ጦርነቱ ከየካቲት 21 ከተጀመረበት ጊዜ አንስቶ ኢራን በአካባቢዋ የሚገኙ የአሜሪካ አጋሮችንና የወታደራዊ ንብረቶችን ኢላማ በማድረግ እንዲሁም ከጦርነቱ በፊት የዓለም አቀፍ የነዳጅ አቅርቦት 1/5 የሚተላለፍበትን የውሃ መስመር ሙሉ በሙሉ በመዝጋት የአጸፋ ጥቃት ስትሰነዝር ቆይታለች። በጦርነቱ ምክንያት በሆርሙዝ ወሽመጥ ላይ የተፈጠረውን አጣብቂኝ ለመፍታት ያለመው የመጀመሪያ ደረጃ ስምምነት ፈርሷል። የታስኒም የዜና ወኪል በዘገበው መግለጫ መሰረት የኢራን አብዮታዊ ጥበቃ ሰኞ ዕለት እንደገለጸው ወሽመጡን ለማቋረጥ የሞከሩ 2 የነዳጅ ጫኝ መርከቦች ፈንድተው እንዲቆሙ ተደርገዋል ብሏል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ለምሽቱ ያዝንላችሁ አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።